በጣም ወርቅ የሆነ ቦታ ላይ ነው አዲስ ሳይት ይዘን የመጣነው። ሳይታችን የሚገኘው አዳምስ ፓቪሊዮን አጠገብ ወይም ደግሞ እዛው ሳር ቤት አደባባይ ላይ ነው። በጣም ወርቅ የሆነ ሎኬሽን ላይ ነው። እዛ ጋር ቦታውን የሚመጥን G+23 የሆነ አፓርትመንት ነው። ይሄ ሳይታችን ለመረከብ ጥቂት ወራቶች እየቀሩ እኛ ግን የካርታ ስራዎችን ጨርሰን አጠናቀን ከመንግስት ተረክበን ለደንበኞች ወደ ማስረከብ ላይ እንገኛለን። ሆነ 70-30 የሚባል አከፋፈል ይዘን መጥተናል። 70% ለከፈሉ ደንበኞች 30% ዲስካውንት እናደርግላቸዋለን። ስለዚህ 9,120,000 ነበረው ወደ ስንት ይቀየራል? ወደ 6,384,000 ብር ጠቅላላ ክፍያ። በጣም ሰፊ ነው ልዩነቱ። እሱ ባለ አንድ መኝታ ክፍል በዚህ ዋጋ ሳር ቤት ላይ ማግኘት ትልቅ እድል ነው። ወደ 3 ሚሊዮን ብር የሚጠጋ ዲስካውንት ያደረግንላቸው ማለት ነው። ወደ 11,424,000 ብር ጠቅላላ ክፍያ ይመጣል ማለት ነው። ባለ 3 እዚህኛው ላይ ደግሞ ከ5 ሚሊዮን ብር ጀምሮ ዲስካውንቶችን ማግኘት ይችላሉ። ቴምር ከተቋቋመ ከ10 ዓመት በላይ ያስቆጠረ ትልቅ ካምፓኒ ነው። በ10 ዓመት ውስጥ ከ10 በላይ ፕሮጀክቶችን ለደንበኞቻችን ጥንቅቅ አድርገን ለማስረከብ ችለናል። ሰላም እንዴት ናችሁ? ደህና በሸገር ቤተሰቦቻችን፣ በእናንተ ጥያቄ መሰረት እንግዲህ ዛሬ የሪል ስቴት ማርኬቱ ምን ይመስላል፣ የቤት ዋጋስ ጨመረው የቀነሰው የሚለውን እንድናጣራ፣ ከዛም ባሻገር ደግሞ በርካቶች ቤት ለመግዛት ስጋት የሚሆንባቸው በጊዜ ያደርሱልናል ወይ፣ ከዛም በኋላ ደግሞ የካርታ ጉዳይም ስጋት ይሆናልና ይሄንን ዛሬ ለማጣራት አንድ ሪል ስቴት ተገኝቻለሁ። የመረጥኩት ሪል ስቴት ደግሞ ቴምር ሪል ስቴት ነው። እኔ መልክት ነኝ። አብራችሁ ይቆዩ። ሰላም እንዴት ነሽ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እንዴት ነሽ? አለሁ። እሺ፣ እስኪ መጀመሪያ እንድታዋወቅና የት ነው እስኪ አሁን ያለሁት? እሺ፣ እኔ ምስጋና እባላለሁ። በቴምር ስቴት የሽያጭ አማካሪና ሴልስ ሱፐርቫይዘር ነኝ። አሁን የምንገኘው ደግሞ ጋርመንት ጋር ወደሚገኘው እያስገነባን የምንገኘው አፓርትመንታችን ነው ማለት ነው። በጣም ግዙፍ ነው ያየሁት። yes ከዚህ በፊት ደግሞ መታችሁ እናንተ ራሳችሁ በአካል ተገኝታችሁ ሪቪው ይሄንን ሳይት አንደር ኮንስትራክሽን እያለ ሰጥታችኋል። አሁን እንደምታዩ ደግሞ ኦልሞስት የስትራክቸር ስራ የፊኒሺንግ ስራ እየጨረስን እንገኛለን። ለማስረከብ ደግሞ ጥቂት ወራቶች የሚቀረው ሳይታችን ነው ማለት ነው። በጣም አሪፍ። ዛሬ እንግዲህ የተገኘሁት እኔ በቤተሰቦቻችን ጥያቄ የሪል ስቴት ማርኬቱ ምን ይመስላል፣ ቤት ረከሰ ወይስ ጨመረ የሚለውን ለማጣራት፣ ከዛም ባሻገር ደግሞ እንግዲህ በጊዜ መድረስ ጉዳይ ጥያቄ ነው አይደለ? yes ደግሞ ካርታስ እንዴት ነው የሚለውን ለማጣራት ነበረ። አሪፍ ጥያቄ ይዘሽ የመጣሽው። እንደዚህ ጥያቄ ይዘሽ ስለመጣሽ ደግሞ ደስ ብሎናል። አሁን የምታዩት ሳይታችን ከ2 ዓመት በፊት ሽያጭ የጀመርነው ሳይታችን ነው። እናንተም እንዲሁ እዚህ ቦታ ላይ ተገኝታችሁ የተወሰነ ሪቪዎችን ወስዳችሁ ነበረ። ያኔ ስትመጡ አንደር ኮንስትራክሽን የነበረ አፓርትመንት ነበር። አሁን ደግሞ እንደምታዩ ኦልሞስት የስትራክቸር ስራዎችን እየጨረስን ከስር ደግሞ የቀለሞችን የፓርቲሽን ስራዎችን እየጨረስን እንገኛለን። ለማስረከብ ደግሞ በጣም ጥቂት ወራቶች የቀሩን አንዱ ፕሮጀክታችን ነው ማለት ነው። እንደምታዩ ደግሞ የግንባታ ጥራት ነው ያማከል አፓርትመንታችን ነው። ስለዚህ ዴሊቨሪ ታይም ላይም ግንባታን ጥራት ላይ ሁለቱንም አብረን እየሰራን እንገኛለን። ለማስረከብ ደግሞ በጣም ጥቂት ወራቶች ናቸው የቀሩን እዚህ ሳይቶቻችን ላይ ማለት ነው። እንደምታዩ የተወሰነ ስራዎች ብቻ ናቸው የቀሩት። ያ ማለት ከተባለት ጊዜ በፊት ግንባታውን አጠናቀን ለደንበኞች ለማስረከብ እየጣርን እየተሰራ ይገኛል። እንዳየሁት ከሆነ ሚክስድ ነው መሰለኝ። ያ ሚክስድ አፓርትመንት ነው። ግማሹ ኮሜርሻል ነው፣ ከ5ኛ በላይ ደግሞ ያለው ለመኖሪያ አፓርትመንቶች የሚጠቀምበት ይሆናል ማለት ነው። ስለዚህ እንግዲህ በጊዜ ማድረስ ጉዳይ እናንተ ጋር ይሻው አይደለም ማለት ነው። በሚገባ ምንም አይነት የዴሊቨሪ ጥያቄ ደንበኞቻችን ጋር ኢሹ ሆኖ ቴምር ላይ ይነሳ ማለት ነው። እዚህ ሳይቶቻችን ላይ ብቻ ሳይሆን በተመሳሳይ ሌላ ሳይቶቻችን ላይ ሽያጭ ያከናወንባቸው ወደ ፒያሳ፣ ወደ ሀያት አካባቢ፣ ወደ ሶማሌ ተራ የመሳሰሉት ቦታዎች ላይ ኦልሞስት አብዛኛው ሳይቶቻቸው ለፕሮግረስ እያደረጉ የሚገኙ ሳይቶቻችን ናቸው። ስለዚህ ደንበኞቻችን ጋር ምንም አይነት የዴሊቨሪ ጥያቄ አይነሳም። እፎይ የሚሉበት ቤታቸው ነው ቴምር። በጣም አሪፍ። የካርታስ ጉዳይ እናንተ ጋር እንደውም አሪፍ ጥያቄ ያነሳሽ። አብዛኛው ደንበኛ እኛ ጋር ሲመጣ የሚያነሳው ትልቅ ኢሹ ወይም ደግሞ ይሄ ፔናቸው እሱ ነው። አብዛኛው ቦታ ላይ ይረከባሉ ቤቶቻቸውን። ከዛ በኋላ ከ5 ዓመት ከ10 ዓመት በኋላ እንኳን ካርታዎቻቸው ሬዲ ሆኖ አይረከቡም ማለት ነው። ቴምር ላይ አሁን እንደውም በአጋጣሚ ስትመጪ ከአንዱ ደንበኞቻችን ጋር ካርታ ሬዲ የሆነበት ሳይታችን አንደኛው ይሄ ጋርመንት ሳይታችን ነው። ሪቪው እያደረግን ነበረ፣ ከቤታቸው ጋር ካርታውንም እያሳየሁት እንገኝ ነበር። ስለዚህ ይሄ ሳይታችን ለመረከብ ጥቂት ወራቶች እየቀሩ እኛ ግን የካርታ ስራዎችን ጨርሰን አጠናቀን ከመንግስት ተረክበን ለደንበኞች ወደ ማስረከብ ላይ እንገኛለን ማለት ነው። ስለዚህ ያው አብዛኛው ሳይቶቻችን ላይ የካርታ ጥያቄ የለም፣ ቀድመን ነው የምናስረክበው። በተመሳሳይ ሁኔታ ሁሉም ሳይቶቻችን ላይ ካርታዎቻችን ሬዲ እያደረግን ነው የምንገኘው። ስለዚህ ቤቱን ስናስረክብ እስከነ ካርታቸው ይሄው ብለን ነው የምናስረክባቸው። ስለዚህ እነዚህ ሁለቱም ስጋቶች እዚህ አይኖሩ ቴምር ላይ በፍጹም። ደንበኞቻችን ቴስቲሞኒ መስጠትም ይችላሉ። ለዚህ ደግሞ በጣም ደስ ይላል። አሪፍ። ሌላ ያነሳሽው ጥያቄ ደግሞ አዲስ አበባ ላይ የቤት ዋጋ ጨምሯል ወይስ ቀንሷል የሚል ነው። በተመሳሳይ ሁኔታ ደግሞ እኛ ደግሞ አዲስ ሳይት ይዘን ወጥተናል። ስለዚህ ከሱ ጋር እያይዘን
ምን ይመስላል የአዲስ አበባ ማርኬት የሚለውን ደግሞ ቢሮ አረፍ ብለን የምንወያይ ይሆናል። ደስ ይለናል። እንግዲህ ከሳይት ቆይታ ወደ ቢሮአችን ተመልሰናል። ቴምር መተሽ ደግሞ ካለ ቴምር ስለሚከብድ ቴምር ያዥ አይሆንም ማለት አይሆንም በፍጹም። ቢሮአችን እንዴት አገኘሽው? አሪፍ ነው፣ ደስ ይላል በጣም። ቅድም አንዳንድ ጥያቄዎች አንስተሽልኝ ነበረ። ለማስታወስ ያህል የቤት ዋጋ አዲስ አበባ ላይ እንዴት ነው ጨምሯል ቀንሷል የሚለውን ነገር ጠይቀሽኝ ነበረ። በቤተሰቦቻችን ጥያቄ መሰረት የአብዛኞቹ ጥያቄ ነው። ይህ ጥያቄ የቤት ዋጋ ቅድም እንደመለስኩልሽ በጣም እየጨመረ ነው የሚገኘው። ያ የሆነበት ምክንያት ደግሞ አሁን ከረንትሊ ባለው ነባራዊ ሁኔታዎች ምክንያት የነዳጅ ዋጋ፣ የማቴሪያል ኮስት ከእጥፍ በላይ ጭማሪዎችን እያሳየ ይገኛል። ያ ደግሞ ምን ያመጣል? ኮንስትራክሽን ማቴሪያሎች ላይ በደንብ ለውጥ እንዲያመጣ ወይም ደግሞ የቤት ዋጋ እንዲጨምር ያደርገዋል። ሁሉም ሰው እንደሚያውቀው ማለት ነው። በእነዚህ ምክንያቶች ደግሞ አሁን ኢትዮጵያ ላይ ወይም አዲስ አበባ ላይ ፕራይም የሚባሉ ሎኬሽኖቻችን ላይ ብዙ ሪሴቶች የዋጋ ጭማሪ ከነበረው ላይ 20,000 30,000 የዋጋ ጭማሪዎችን እያደረጉ ይገኛል። አብዛኛው ሰው እንደሚያውቀው ማለት ነው። ወደ ቴምር ስንመጣ ደግሞ ይሄን ነገር በተቻለ መጠን ሜንቴን አድርገን ለመጓዝ እየሞከርን እንገኛለን። ያው ቴምር የሚታወቀው ደግሞ አፎርደብል የሆነ መኖሪያ አፓርትመንቶችን ለደንበኞች ገንብቶ በማስረከብ ስለሆነ እነዚህን ነገሮች ሜንቴን አድርጎ ለመሄድ በጣም እየጣረን እንገኛለን ማለት ነው። ቀድሞ ማቴሪያሎችን በማስገባትና ኮንስትራክሽን ደግሞ በደንብ እያፋጠነ በመስራት ይሄ እስካሌሽኑን ቀድሞ ለመቋቋም ነው እየሞከረ ያለው። ደንበኞቻችንም ዲስአፖይንት ሳናደርግ ዋጋዎቻችንንም አብረን እያስኬድ እንገኛለን። ስለዚህ ኮንስትራክሽን ማቴሪያሎችን ቀድመን ነው የምናስገባው። ቴምር ላይ ቀድመን ኮንስትራክሽን ከመጀመሩ በፊት እንዲሁም ደግሞ ግንባቶቻችንን ከተባለት ጊዜ በፊት እያፋጠንን በመስራት ነው የሚታወቀው እና በዛ ምክንያት ሜንቴን አድርገን እየተጓዝን እንገኛለን። በጣም አሪፍ። የእናንተን ዋጋ ደግሞ በኋላ ላይ እንመለስበታለን። እስኪ ግን ቅድም ሳር ቤት አካባቢ አዲስ ሳይት አለን እያልሽ ነበርና ስለሱ እስኪ ንገሪኝ። በጣም ወርቅ የሆነ ቦታ ላይ ነው አዲስ ሳይት ይዘን የመጣ ነው። ያው አሁን ላይ ሳር ቤት ተብሎ ሲነሳ ቴምር ተብሎ ይነሳል። እንደውም ሳር ቤት መባሉ ቀርቶ ቴምር ሪልስቴት መባሉ ይመጣል እየተባለ ነው እና ሳይታችን የሚገኘው አዳምስ ፓቪሊዮን አጠገብ ወይም ደግሞ እዛው ሳር ቤት አደባባይ ላይ ነው። በጣም ወርቅ የሆነ ሎኬሽን ላይ ነው። እዛ ጋር ቦታውን የሚመጥን G+23 የሆነ አፓርትመንት ነው። 5ኛ ሳይታችን ነው እዚኛው ሳይት ላይ ወይም እዚህ ሎኬሽናችን ላይ ይዘን የመጣ ነው። G+23 በጣም ሌክዠሪ የሆነ አፓርትመንት ነው። ሚክስድ ዩዝ ነው። እስከ 5ኛ ድረስ የንግድ ሱቅ አለው። 6ኛ ደግሞ የሀበሻ ፕሮግራም በጣም ብዙ ጊዜ እንላለን። ለዛ ለአንዳንድ ፕሮግራም ማዘጋጃ፣ ጋርደን የመሳሰሉትን ለአንዳንድ ፕሮግራም ማዘጋጃ እንተዋለን። ቤታችን የሚጀምረው ከ7ኛ ነው አንደኛ ብሎ እዚህ ከ7ኛ እስከ 23ኛ ድረስ የመኖሪያ አፓርትመንት ነው። በተጨማሪ ደግሞ ከላይ ቆንጆ ቪው ስላለው ቴራስ አለው ማለት ነው። ያው ሳር ቤት የሚታወቀው በብዛት አብዛኛው ሰው የሚወደው ሎኬሽን ነው። ግሪን ኤሪያ ተብሎ ከሚጠራበት ከአዲስ አበባ ቦታዎች ላይ መጀመሪያው ነው። ከሴኩሪቲ አንጻር ከሴፍቲ አንጻር አካባቢ ላይ የተለያዩ ኤምባሲዎች፣ የዲፕሎማቶች መቀመጫ ኤዩ አካባቢ ላይ ያለና ከዛ አንጻር በጣም ተመራጭ ተብሎ የሚጠራ ሎኬሽን ነው። ለሪተርን ኦን ኢንቨስትመንት ለሚፈልግ ደንበኛ ደግሞ ይሄ ሪተርን ኦን ኢንቨስትመንቱ ከፍተኛ የሆነ ሎኬሽን ነው። ቦታው ጥሩ ስለሆነ ሳር ቤት ከሴፍቲም ከሴኩሪቲም ለመኖርም ለሚፈልግ ሰው ኢንቨስትም ለማድረግ ለሚፈልግ ሰው ተመራጭ የሆነ ሎኬሽን ነው። የመኝታ ቤት እና የካሬ አማራጭስ? ቴምር ብዙ የካሬዎችን በማስፋት ነው የሚታወቀው። ከባለ 1 እስከ ባለ 3 መኝታ ክፍሎችን ነው ይዞ የመጣው። እዛ ላይ ከ76 ካሬ ጀምሮ ባለ 1 መኝታ ክፍሎችን ደንበኞች ማግኘት ይችላሉ። አከፋፈላችን ደግሞ በተመሳሳይ መልኩ ዲስካውንቶችን ይዘን መጥተናል። ለምሳሌ 3 አይነት አከፋፈል አለን። የባለ 1 መኝታ ክፍሉን ብናየው 76 ካሬው ጠቅላላ ክፍያ ወደ 9,120,000 ብር አካባቢ ነው። አንድ ደንበኛ ቅድመ ክፍያውን ልክፈልና ቀሪውን በግንባታ ሂደት ቀስ ብዬ ልክፈል ለሚል ደንበኛ ቅድመ ክፍያ 20% ወይም 1,824,000 ብር አካባቢ ከፍልና ቀሪውን 80% በግንባታ ሂደት ካለምንም ኢስካሌሽን ካለምንም ወለድ ቀስ ብሎ የሚከፍል ይሆናል በ3 ዓመት ማለት ነው። አይ ደግሞ የዲስካውንቱ ተጠቃሚ ሊሆን የሚል ከሆነ 70-30 የሚባል አከፋፈል ይዘን መጥተናል። 70% ላይ ከፈሉ ደንበኞች 30% ዲስካውንት እናደርግላቸዋለን። ስለዚህ 9,120,000 ነበረው ወደ ስንት ይቀየራል? ወደ 6,384,000 ብር ጠቅላላ ክፍያ። በጣም ሰፊ ነው ልዩነቱ። እሱ ባለ 1 መኝታ ክፍል በዚህ ዋጋ ሳር ቤት ላይ ማግኘት ትልቅ እድል ነው። ወደ 3 ሚሊዮን ብር የሚጠጋ ዲስካውንት ያደረግንላቸው ማለት ነው። ባለ 2 መኝታ ክፍሉን ብናየው ደግሞ ወደ 100 ካሬ ያለን ጠቅላላ ክፍያ ወደ 12 ሚሊዮን ብር ነው። አንድ ደንበኛ ቅድመ ክፍያውን ልክፈልና ቀሪውን በግንባታ ሂደት ልክፈል የሚል ከሆነ ወደ 2.4 ሚሊዮን ብር ከፍሎ 80% በተመሳሳይ መልኩ በ3 ዓመት ካለምንም ወለድ የሚከፍል ይሆናል ማለት ነው። የዲስካውንቱ የ70-30 ዲስካውንት ተጠቃሚ ሊሆን የሚል ደንበኛ ደግሞ ወደ 8,400,000 ብር አካባቢ ይሆናል ማለት ነው። በጣም አሪፍ ነው። እዚህ ጋር ወደ 4 ሚሊዮን ብር ዲስካውንት ያገኛል 100% ለሚከፍል ደንበኛ። ባለ 3 መኝታ ክፍል ደግሞ ከ136 ካሬ ጀምረዋለን። እዚህኛው ላይ ደግሞ ጠቅላላ ክፍያ ወደ 16,300,000 ብር አካባቢ ነበረ። ቅድመ ክፍያውን ለሚከፍል ደንበኛ ወደ 3,264,000 ብር አካባቢ ይሆናል 20% ማለት ነው። ቀሪውን በግንባታ ሂደት ቀስ ብሎ የሚከፍል ይሆናል።
100% ሙሉ ክፍል ለሚል ደንበኛ ደግሞ ወደ 11,424,000 ብር ጠቅላላ ክፍያ ይመጣል ማለት ነው። ባለ 3 እዚህኛው ላይ ደግሞ ከ5 ሚሊዮን ብር ጀምሮ ዲስካውንቶችን ማግኘት ይችላሉ። ግን ይሄ ዲስካውንታችን 100% ለከፈለ ብቻ አይደለም። 30% ጀምሮ ለሚከፍሉ ደንበኞች ከ15% ጀምሮ ዲስካውንቶችን እያደረግን ይሄዳሉ ማለት ነው። ስለዚህ 100% ብቻ ስለከፈለ አይደለም ደንበኛ 30% ጀምሮ ለሚከፍል ደንበኛ ዲስካውንቶች ይኖሩናል ማለት ነው። ሰፋ ያሉ ዲስካውንቶች። ስለዚህ ዋጋችን እንዳልኩሽ ቀድመን እንደጠቀስኩልሽ በጣም ሜንቴን አድርገን ደንበኞችንም ዲስአፖይንት በማያደርግ መልኩ እኛም ደግሞ ግንባታችንን በሚያፋጥን መልኩ እየገነባን የምንሄድበት ይሆናል። ዋጋችን የሚያወጣነው በዛ መልኩ ነው። እንዲሁም በተጨማሪ ቴምር ላይ ኢንቨስት ለሚያደርግ ወይም የመኖሪያ አፓርትመንቶችን ለሚገዙ ደንበኞቻችን አሁን ላይ ከኢትዮጵያ አየር መንገድ ጋር የፓርትነርሺፕ ፊርማ ስለተፈራረምን ቤቶችን ሲገዙ ወደ ተለያዩ ሀገራት የሚበሩበትን የሼባ ማይል ስጦታ ለደንበኞቻችን የምናበረክት ይሆናል። ያ ደግሞ ቴምር ላይ ስለመረጡን የሚያገኙት ተጨማሪ ሽልማት ወይም እድል ይሆናል። ከዚህ ጋር በተያያዘ ቅድም ያነሳሁልሽ አንዳንድ ነገሮች ፖይንቶች ነበሩ ከዋጋ ጋር በተያያዘ ማለት ነው። አብዛኛው ደንበኛ ኖቲስ የማያደርጋቸው ነገር ስፔሻሊ ፕሮሞሽን ላይ ሲያዩ ሪያሊስቲክ ያልሆነ የዋጋ በካሬ ዋጋ ወይም ጠቅላላ ክፍያ የሚነገርበት አለና ደንበኛ አብዛኛውን ጊዜ እሱን ሳያይ ዋጋውን ብቻ በማየት ወደ ዲል ይገባል ወይም ወደ ሽያጭ ማለት ነው። ከዛ በኋላ መጀመሪያ ላይ ያነሳሽው ኢሹ ይመጣል። ግንባታውን ያስረክቡኛል አያስረክቡኝም የሚል ማለት ነው። ምክንያቱም መጀመሪያ ላይ ይዘው የመጣው ነገር ሪያሊስቲክ የሆነ ነገር አለ። ሁለተኛ ደግሞ ኢስካሌሽን የሚባል ነገር አለ። አሁን ላይ 10 ሚሊዮን ብር ሊታወቅ ይችላል ወይም ዋጋቸውን በተወሰነ መልኩ አነሳ አድርገው አግሪመንት ሊፈርም ይችላል ደንበኛ። ግን አግሪመንታቸውን ገለጥ አድርገው ሲያዩ ኢስካሌሽን ጭማሪ ያለ የብረት ዋጋ ሲጨምር፣ የሲሚንቶ ዋጋ ሲጨምር ይሄን ያህል ብር ትከፍላላችሁ የሚል ማለት ነው። 10 ሚሊዮን ብር ዛሬ ሊተዋዋሉት ቤቱን ሲረከቡ 20 ሚሊዮንም ሆኖ ሊጠብቃቸው ይችላል። በዛ መሀል 3 ዓመት ያለው አልሚ ወይም ሻጩ ፕሮጀክት ወደ 6 ዓመት ቢሄድ እንኳን በመሀል ያለው የዋጋ ጭማሪ በምንም አይነት ታምር ሻጩን ወይም አልሚውን አፌክት ያደረገውም ደንበኛውን ነው ማለት ነው። ስለዚህ እነዚህ ነገሮች ደንበኞቹን በደንብ አፌክት ያደርጋል። 3 ዓመት የተባለው ፕሮጀክት 10 ዓመት ቢሄድም ደንበኛውን ነው እንጂ አፌክት የሚያደርገው የማቴሪያል ኮስት ጭማሪ ሻጩን በምንም አይነት ነገር አፌክት ያደርገውም። ስለዚህ ደንበኞች እነዚህ ነገሮች ዲል ሲያደርጉ በደንብ ማየት አለባቸው ከዋጋ በተጨማሪ ማለት ምክንያቱም የማቴሪያል ኮስት በጨመረ ቁጥር የቤት ዋጋ በጣም እየጨመረ ስለሚሄድ ቴምር ላይ ስንመጣ ምንም አይነት የዋጋ ግሽበት አፌክት ያደርገውም ደንበኛውን። ያ ደግሞ አግሪመንታቸው ላይ የተቀመጠ ነገር ነው። ሲሚንቶ ጨመረ፣ ብረት ዋጋ ጨመረ፣ ዶላር ጨመረ ተብሎ ምንም የሚጨምርባቸው ለደንበኞች ዋጋ የለም። በተዋዋሉበት 10 ሚሊዮን ብር ዛሬ ላይ ብንዋዋል ቤቱን ሲረከብ 10 ሚሊዮን ብር ሆኖ ነው የሚጠብቀው። ስለዚህ ይሄ ነገር ደንበኛውን ጋራንቲ ይሰጠዋል። እኛን ደግሞ ሞር ሪስፖንሲብል አድርጎን ይሄዳል። ምክንያቱም 3 ዓመት ያለውን ፕሮጀክት 5 ዓመት እንኳን ብናቀየው በመሀል ያለው 2 ዓመት እኛን ነው አፌክት የሚያደርገን የማቴሪያል ኮስት በጨመረ ቁጥር። ለዛ ነው ቴምር ላይ የመገንባት የግዴታ ውዴታ ነው ማስረከብ ማድረስ ለደንበኞቹም ብለን ለራሳችንም ብለን ማለት። ስለዚህ ደንበኞች እነዚህ ነገሮች እኛ ጋር ኢንቨስት ያደርጉ ሞር ጋራንትድ ያደርጋቸዋል። በጣም አሪፍ። እስኪ አሁን ልመልስሽና ወደ አዲስ ሳይታችሁ ምን አሜኒቲዎች አሟልቷል? ቀደም ብዬ እንደጠቀስኩልሽ ሰፋ ያለ የመኪና ማቆሚያ ፓርኪንግ አለ። አብዛኛው ሰው መኪና ፓርክ ለማድረግ ቢፈልግ የማይጨነቅበት ነው። እዛው ሳይቱ ላይ ብቻ ሳይሆን ካጠገቡ የመኪና ፓርኪንግ እንግዳ ቢመጣ በተመሳሳይ መልኩ ሰፋ ያሉ የመኪና ፓርኪንግ ማቆሚያዎች አካባቢ ላይ ያሉ፣ ግን ህንፃው ላይም የራሱ የቻለ የመኪና ማቆሚያ ፓርኪንግ አለ። ለአንዳንድ ፕሮግራም ማዘጋጃ ብዬሻለሁ፣ ልጆች መጫወቻ፣ ግሪኔሪ፣ የተለያዩ ነገሮች ማዘጋጃ አንድ ወለል እንተውላቸዋለን። ከላይ ደግሞ ቆንጆ ቪው ስላለ ሰገነት ወይም ቴራስ ይኖረዋል ማለት ነው። ስለዚህ አንድ ሆኖ ሁሉን የያዘ ሌክዠሪ ቦታውን የሚመጥን አፓርትመንት ነው እየገነባ የምንገኘው። በጣም አሪፍ። ሌሎች ሽያጭ ላይ ያሉ አክቲቭ የሆኑ ሳይቶች እንዳሉ ማውቃለሁ እና ስለሱም ንገሪኝ። ከዛ እያይዘሽ ደግሞ ቴምር ሪል ስቴት ማን ነው የሚለውንም አንድ ላይ። እሺ፣ አሁን ላይ አክቲቭ ላይ ያሉ ሳይቶቻችን ወደ ቡልጋሪያ ኤዩ አካባቢ ጥቂት ቤቶችና የንግድ ሱቆች የቀሩን ሚክስድ የሆነ አፓርትመንት አለን። ከኤዩ ፊት ለፊት የሚገኝ የንግድ ሱቃችን ከ3.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቆችን ደንበኞች ማግኘት ይችላሉ። ቅድመ ክፍያው ደግሞ 900 ሺህ ብር ነው። 3.3 ስልሽ ቅድመ ክፍያውን አለ፣ ጠቅላላ ክፍያውን ነው። ከቅድመ ክፍያ ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ደንበኞች እዛ ጋር ማግኘት ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ከባለሁለትና ባለ 3 መኝታ ክፍሎችን ከ20% ቅድመ ክፍያ ጀምሮ ደንበኞች እዛኛው ያገኛሉ። እንደነገርኩሽ በጣም ጥቂት ሱቆችና የመኖሪያ አፓርትመንቶች ናቸው የሚቀሩን። እንዲሁም ደግሞ ግንባታው ሊጠናቀቅ የተወሰነ ወራት ለሚጠብቅ ደንበኛ ለሚፈልግ ደንበኛ 2049 አካባቢ ባለ 3 መኝታ ክፍሎች 145 ካሬና 180 ካሬ እንደ አማራጭ ዘን መተናል። እዚህ ላይ በ10 ወር የምናስረክበው አፓርትመንት ነው። ኦልሞስት የስትራክቸር ስራ ጨርሰን የተወሰኑ ስራዎች ናቸው የሚቀሩን። እዛ ላይ ከ145 ካሬ ጀምሮ ባለ 3 መኝታ ክፍሎችን ደንበኞች ማግኘት ይችላሉ፣ ከ50% ቅድመ ክፍያ ጀምሮ ማለት ነው። ሌላ ደግሞ ያነሳሽኝ ጥያቄ ቴምር ማን ነው የሚለው። ቴምር አሁን ላይ የማያውቀው ሰው አለ ብዬ አላስብም። እውነት ለመናገር ቴምር ከተቋቋመ ከ10 ዓመት በላይ ያስቆጠረ ትልቅ ካምፓኒ ነው። በ10 ዓመት ውስጥ
ከ10 በላይ ፕሮጀክቶችን ለደንበኞቻችን ጥንቅቅ አድርገን ለማስረከብ ችለናል። ያው ከስማችን ስራችን ይቅደም ብለን ነው ወደ ፕሮሞሽን ያልገባ ነው። አሁን ላይ ግን አክቲቭሊ ወደ 18 ሳይቶች አክቲቭ እየሰራ እንገኛለን። ስለዚህ ቴምር የሚታወቀው እንደውም አሁን አክቲቭ የት ሳይት አላችሁ እያልሽን ነበረ። ቴምር የሚታወቀው የት እንገባለው ነው፣ እዚህ ያለን ሳይሆን የት ይፈልጋሉ ደንበኞቻችን እያለ ነው ፍላጎት። ስትመጪ አንድ ደንበኛ ሲመጣኛ እዚህ ጋር አለን አለ የምንለው፣ የት ትፈልጋላችሁ ብለን ነው የምንጀምረው። በእንደዚህ አይነት መልኩ ለደንበኞቻችን ዴሊቨሪ ታይም እና የግንባታ ጥራትን ባማከለ ሁኔታ በመገንባት የሚታወቅ ትልቅ ካምፓኒ ነው ቴምር ፕሮፐርቲስ። በጣም አሪፍ። በመጨረሻም እንግዲህ ማጠቃለያ ካለሽ ድሮ ልስጥሽ። እሺ፣ ቅድም ላይ ባነሳሽልኝ ጥያቄዎች መሰረት ደንበኞች አግሪመንቶቻችን ሲፈርሙ ወይም ደግሞ ቤቶችን ሲገዙ ማየት ያለባቸውን አንዳንድ ቲፖች ብሰጣቸው ደስ ይለኛል። የመጀመሪያው ከዋጋ ጋር በተያያዘ መልኩ ነው። አንድ ቤት ቅናሽ ስለሆነ ያ ነገር ወርዝሊት ነው ወይም ደግሞ መግዛት አለባቸው ማለት አይደለም። በደንብ ማየት፣ ቅድም የጠቀስኩልሽን ነገሮች በደንብ ማየት አለባቸው። ኢስካሌሽን ቦታውን የሚመጥ ነገር ነው ወይ የሚለው። ሁለተኛ የድርጅቱ ባክግራውንድ፣ ከማን ነው የሚገዙት፣ ከማን ነው የሚፈራረሙት፣ ከዚህ በፊት ምን ገንብተው አስረክበዋል እነዚህ ካምፓኒ የሚለውን ነገር በደንብ ማየት አለባቸው። ሶስተኛው ደግሞ አብዛኛው ሰው ኖቲስ የማያደርገው ነገር ምንድነው፣ መሬቶቻቸውን አልሚዎች ወይም ሻጭ ሪልስቴቶች ሲሸጡ በምን አይነት መልኩ ነው ሴኩሪ ያደረጉት፣ ከግለሰብ ነው የገዙት ከሊዝ ነው የሚለው ነገር በደንብ ማየት አለባቸው። ምክንያቱም የሚሄደው እስከ መጨረሻ ድረስ እሱ ስለሆነ፣ ስለዚህ የመሬት አገዛዝ ሴኪር የተደረገበትን መንገድ ማየት አለባቸው። ሌላው ደግሞ አግሪመንቶቻቸውን በደንብ መፈተሽ አለባቸው። ከኢስካሌሽን ጋር በተያያዘ በተለይ ደግሞ ማለት ነው ዋጋ ይጨምርብኛል አይጨምርብኝ የሚለውን ነገር በደንብ ማየት አለባቸው። እነዚህን ጥያቄዎቻቸውን ደግሞ የሚመልስላቸው ካምፓኒ ከፈለጉ ወደኛ ወደ ቴምር መጥተው የህልማቸውን ማረፊያ የሆነ አፓርትመንት፣ የንግድ ሱቅን መግዛት ይችላሉ። ምንም አይነት ኢሹ ሳይነሳባቸው ተደስተው እንደውም ለእኛ ለሌሎች ደንበኞች ቴስቲሞኒ ሆነውልን የሚቀጥሉበት የሆነ አፓርትመንት፣ እፎይ የሚሉበት አፓርትመንት የመግዛት ፍላጎት ካላቸው ቴምር ላይ መምጣት ይችላሉ። ስፔሻሊ ደግሞ አሁን ባወጣ ነው ሳር ቤት አደባባይ ላይ ቆንጆ ኦፈር ይዘን መጥተናል። በጣም ለጥቂት ቤቶች ናቸው ይህም ኦፈር የመጣው። ያው ብዙ ጊዜ ቴምር ኦፈሩ ሳያልቅ ነው የቤት ሽያጮቻችን የሚያልቁት ማለት ነው። የህልም ማረፊያቸውን ከፈለጉ ወደ ቴምር ብቅ ብለው ከመኖሪያ አፓርትመንታችንም ከሱቃችንም ገዝተው ቤተሰብ መሆን ይችላሉ። እንዴት ያገኟችሁ? ስልክ እናስቀምጣለን። በዋትስአፕ በቀጥታ ቁጥር፣ በቴሌግራም ማግኘት ይችላሉ። እንዲሁም ደግሞ ውጭ ያሉ ደንበኞቻችን ተወካይ በመላክ መምጣት ሳይጠበቅባቸው፣ ተወካይም ከሌላቸው ደግሞ አግሪመንቶቻቸውን በዲኤችኤል እየላክንላቸው ከኛ ጋር ቤተሰብ መሆን ይችላሉ። በጣም አሪፍ ጥሩ ጊዜ ነበረ። ቴንኪዩ። እናመሰግናለን ስለመጣሽ። ቴንኪዩ። ቤተሰቦቻችን እንግዲህ አሁን ላይ የቤት ዋጋ ጥያቄዎች ነበሩባችሁ። ከዛም ባሻገር ደግሞ ከግንባታ ጋር ተያይዞ የካርታ ጉዳይ እንደሚያሳስባችሁ ጥያቄ ስታቀርቡልን ነበረ። ታዲያ ዛሬ ቴምር ሪል ስቴት ተገኝቼ ለዚህ ጥያቄዎቻችሁ ጥሩ መልስ ጥሩ መረጃ አድርሻለሁ ብዬ ተስፋ አደርጋለሁኝ። በሚቀጥለው በሌላ ቪዲዮ እንገናኛለን። ቻው።